ፍቃድም አላቸው እና እንግዲህ ያው ከፈለኩኝ መመለስ እችላለሁ ማለት ነው። መመለስ ከፈለኩኝ አጥቃኔ እንግዲህ እዛ ለምንድን ነው የምትሄጂው ካላችሁኝ፣ እዛ በቃ ልጆችን ይዤ አረብ ቤት ገብቼ አረብ ቤት ብሰራ ይሻለኛል። ምክንያቱም ሳይድና አዩን ራሱ እየተከታተልኩኝ ቪዲዮ መስራት ማለት መጀመሪያም እይታም ስለነበረው እነሱን በቃ ወደ ንዴት ሱመያ እንግዲህ ለሰይድ መልስ ሰጥታለች ማለት ነው። መልስ የሰጣችበት እንግዲህ ትናንትና በጣም እያለቀሰ እየጠየቃት ነበረ። አዩን ልተዋትና ከአንቺ ጋር እንታረቅ፣ የምትፈልጊውን ነገር ላደርግልሽ ብሎ ሰይድ በጣም እየተማጸነ ነበረ ማለት ነው። በጣም እያለቀሰ ነበረ ማለት ነው። ነገር ግን ሱመያ አሁንም ቢሆን አሻፈረኝ ብላለች። መቼም ቢሆን ወደ የመን አልሄድልህም፣ ተስፋ ቁረጥ የሚል መልስ ነው የሰጠችው ማለት ነው። ነገር ግን ድጋሚ አሁንም ወደ የመን ግን ትሄድ አለንም። እኔ በነገራችን ላይ ማለት ነው ብትታረቅም ኢትዮጵያ የማይኖሩ ከሆነ ምክንያቱም ይችላል ስደት ለአመት ነው የተቀመጠች 15 አመት መስለኝ ያለችው። አይዋ 15 አመት ነው ያለች። ስለዚህ 15 አመት በኋላ የመን ተመልሳ የምትሄደው ምን ልታረግ ነው የምትሄድ? የመን በዛ ላይ እኔ ጥሩ አይደለም አይደል የመን ማለት ነው። ስለዚህ እንግዲህ ሰይድ በቃ ተስፋ ቁረጥ ማለት ነው። መልስ አግኝተሃል ማለት ነው ከሱመያ። ስለዚህ አዩ በረኪናን ይዘህ ሂድ ማለት ነው ወደ የመን። አዎ ለነገሩ አዩ በረኪና የባሰ አንዱን የሰው ፈንክታ ደግሞ እስር ቤት እንዳከትህ አንተንም ጨምሮ ማለት ነው። ሰው ሀገር ላይ ታውቃለህ፣ ብቻህን አይደለም እስር ቤት የምትገባ። እሷን ጥፋተኛ ተብላ እሷ አይደለችም የምትገባ፣ ሁሉም ሙሉ ቤተሰብ ነው የሚገባው ማለት ነው። ይህን ታውቃለህ። ስለዚህ እንግዲህ ጥፋቱ የራስህ ስለሆነ ራስህ ቻለው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። እንኳን ደህና መጣችሁ ወደዚህ ቻናል። ለዚህም ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰቡ ነው ማለት ነው። እንግዲህ ስለ ሱመያ መጥቻለሁ ማለት ነው። ስለ ሱመያ የመጣሁበት እንግዲህ ሰይድ ትናንትና በጣም እያለቀሰ እየተማጸናት ነበረ ማለት ነው። ነገር ግን ሴት ልጅ ስትወድም ትወዳለች፣ ስትጠላም ደግሞ አንዴ ከቆረጠች በዛው ነው በቃ ቆርጥ የምትለው ማለት ነው። በዛው ነው ቆርጣ የምትቀረው አይደል? አዎ። እና እንግዲህ ምን አለ መሰላችሁም ሱመያ በቃ አሻፈረኝ ብላለች እና እንግዲህ ወደ የመን ሊመለስ ይመስለኛል ማለት ነው። ማን ነበረ? ሰይዶ። ስለዚህ መቼም ቢሆን ወደ የመን አልመለስልም የሚል መልስ ሰጥቷለች ማለት ነው። ስለዚህ እንግዲህ ሰይዶ የመን እንመለሳለን ብሎ መልስ ይሰጣት ይሆን ወይስ ኢትዮጵያ እንኖራለን ብሎ መልስ ይሰጣት ይሆን? ምክንያቱም አንቺ የምትፈልጊውን ነገር ለማድረግ እኔ ወደ ኋላ መስዋዕት እከፍልልሻለሁ ብሎ ነው የተናገረው ማለት ነው። እና ስለዚህ ምን ይላት ይሆን እንደዚህ ስትለው? እሷ የመን መቼም ቢሆን መሄድ አልፈልግም፣ ተስፋ ቁረጥ የሚል መልስ ነው የሰጠችው። ስለዚህ እሱ አይ የመንን ንቅርና ኢትዮጵያን አንቺን ይዤ እቀመጣለሁ አዩን ፈትቼ ይላት ይሆን ወይስ ምን ይል ይሆን? ይሄን አብረን የምናየው ይሆናል ማለት ነው። እንግዲህ ጥፋቱ የማንም ሳይሆን የራሱ የሰይድ ነው ጥፋቱ፣ የሰይድ ነው ጥፋቱ። ምክንያቱም ከበላይ በላይ ሄዶ ከልጆቹን እናት ይችን የመሰለሽ ንግስት ኩሩ ጀግና የአማራ ሴት አግኝቶ ይችን በረኪና ሰው የምትደባደብ ሰው የምትፈነቅል በረኪና አዩን ጋ ሄዶ ተጋባ። አዩ ደግሞ አትሆነውም፣ በቃ ለትዳር አትሆንም። አዩ የምትፈልግ ገንዘቡ ነው። ብዙውን ጊዜ አዩን ተመልክታችኋት ከሆነ በጣም ገንዘብ ትወዳለች። የምር የገንዘብ ሰው ናት። የገንዘብ ሰው ደግሞ ታውቃላችሁ መቼም ቢሆን ለትዳርም ሆነ ለምንም አይሆንም። ለምን እንደው ታውቃላችሁ? ገንዘብ ማለቁ አይቀርም አይደለም? እነዚያውም በአሁኑ ጊዜ ማለት ነው። ልክ ትናንትና አይተነው ዛሬ ለማየት ዋስትና በሌለበት ጊዜ አስባችሁታል? ስለዚህ ገንዘብ ከሌለው ሰይድን አትፈልገውም። አለቃ ቤቱንም መኪናውንም ምኑንም ስላለው ነው። ለዛ ነው አዩስ የምትሰፈሰፈው ማለት ነው። ስለዚህ የገንዘብ ሰው ስለማትሆነው ይሄ ልጅ በምንም ሆነ በምን ተነጋግረው ካዩ ጋር ነው አይ ቲንክ ከሱመያ ጋር ነው አልፎ ልጁን ማሳደግ ያለበት። ግን እንደማስበው ከሆነ ሰይዶ በጣም ብዙ ሴቶች ጋር ይሄዳል ማለት ነው። ሴቶችን ይወዳል። አዎ ብዙ ሴቶች ጋር እዛም ይላል እና እንደዚህ አይነት ወንድ ደግሞ ታውቃላችሁ መጨረሻው ጥሩ አይደለም። እንደኔ ማለት ነው። ስለዚህ እንግዲህ ይሄ ነው እላችኋለሁ ውድ ቤተሰቦች። እኔ ወሬ አላብዛባችሁ። ቤተሰቡን ቪዲዮ እያያችሁ ስላለ አይደለም ያው ቪዲዮ ብታዩ ጥሩ ነበረ ማለት ነው። ካላያችሁ ግን እንግዲህ ምንም ማድረግ አይቻልም።
እላችኋለሁማ። በተረፈ ሰላማችሁ ይብዛልኝ። አዎ እና ንግስቷ ሱመያ ይሄን ብለሃለች ማለት ነው። ሰይዶ የት ነህ? ምን መልስህን እንጠብቃለን። አዎ ያንተ መልስ እንጠብቃለን እኛ ቅመሞች። አይዋ እኛ ቅመሞች ስንት ነገር ምን ሆነ፣ ምን አመለጠን፣ ምን አረገ እያለን እየተከታተልን ስለሆነ ስለዚህ እንጠብቃለን ሰይዶ ማለት ነው። እና ወደ የመን አልሄድም ተስፋ ቁረጥ አባቴ ብለሃለች። አዎ ስለዚህ እንደዛ ነው ያለው ነገር። ምን ትላለህ? ኢትዮጵያ አትኖርም እንዴ? ለምንድን ነው የመን የምትሄደውን? እኮ የመን ጥሩ ሀገር አይደለም በነገራችን ላይ። የመን የመን የምትለው ለጊዜ አንተ ማለት ነው። የመን ልጅቱን ከስንት አመት በኋላ ደግሞ ብትመጣ ደግሞ ድጋሚ የመን የእውነት ሱመያ ራሱ አሁን ጥፋት አለባት። ምክንያቱም እናቷ ጋር ነበር መሆን ያለባት። ያው ወደኛ ጋር በርግጥ ሰላምም የለ ለኔትወርኩም ለምኑም ብላ ይሁን አላውቅም። በዚህ እንኳን ያው እርግጥ ብዙም አልፈርድባትም። ምክንያቱም ያው ረብሻ ስላለ ወደኛ አካባቢ በጣም ከባድ ስለሆነ ማለት ነው እንጂ ሀገር ሰላም ሆኖ ተረጋግቶ ከሆነ ግን ወደዛው መሆን አለባት ብዬ ነው የማስበው። እንደኔ ሆነና ለማንኛውም ውድ ቤተሰቦቼ ይሄን ያለ ካልኩ ይበቃኛል። ቴንኪው አመሰግናለሁ ትላላችሁ።